እንዴ? አዎ ወድጄ፣ አዎ አፍቅሬ አልቅሳኔ የመጣችው። አዎ አልቅሼ ነው። ግን ደግሞ ማንኛውም የምታፈቅር ሴት የምታደርገው ነገር ነው። እኔ ብቻ አይደለሁም ይሄ ሚዲያ ላይ ስለወጣ ነው ስንት ሴት አይደል እንዴ በፍቅር ምክንያት ሊያለቅስ የሚችለው። ግን ደግሞ ራሴን ላጥፋ ብዬ አላቅም። በሚገርም ሁኔታ ገባችሁ አይደል? ራሴን ላጥፋ ብዬ ራሴን እስከ መስቀልም አልደረስኩም። ለፍቅር አልቅሼ አውቃለሁ። እኔ አይደለም ኖርማል ነው። ኑሮ የፎርጂ ነው አለች ዘፋኝ ነው። አረ ኖርማል ነው። የሸጋ ሀብቴ ልጅ ማለት ነው። ኖርማል ነው። አፍቅሮ ማልቀስ እኮ ኖርማል ነው። አንቺ ለፍቅር እኮ ነው ያለቀሽው ማለት ነው። ሰምታችኋል? የጋሽ አሸብር ኮማንዶች ማለት ነው። ሰምታችኋል ወይ? እናንተ ባመጣችሁ ጣጣ አልቅሰሽ እኮ ነው የመጣሽው ስትሏት ይኸው መልሱን ቁጭ አደረገችላችሁ። አዎ አልቅሻለው። የኔው ሚዲያ ላይ ስለወጣ ነው ወይ? ነገር ግን ራሴን ላጠፋ ልታነቅ ነው ብዬ ገመድ ይዤ ጫካ አልገባሁም ማለች። ያ ማለት እንግዲህ ጋሽ አሸብር ነው እታነቃለሁ፣ ፈርጣለሁ፣ ቆረጣለሁ ብሎ ጫካ ይዞ ገመድ ማለት ገመድ ይዞ ጫካ የገባሁ ማለት ነው። አቤት አቤት እናቴ ቅሌት! እናንተ ባመጣችሁ ጣጣ። ሀቦ ይመችሽ ሮታዬ እናቴ ሜሪጌ ይመችሽ። እንግዲህ ሂጂበት፣ አሁ ሂጂበት። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁን እንዳያችሁት ወይም እንዳደመጣችሁት እንግዲህ የአብርሽና የሩታ ግብ ግብ ነው። አዎ ግብ ግብ እንግዲህ ተጫጭሰዋል አልኳችሁ። በተለይ ሜሪዬ ከመጣች በኋላ የሩታ መከታ ሜሪዬ ከመጣች በኋላ ነገሩ ተጫጭሶ የሰሞኑ ጦርነት ሆኗል። የአረብ ሀገር የሰሞኑ ጦርነት ሆኗል ማለት ነው። እናም ለነገሩ እሱም ብቻ ሳይሆን ሰሞኑ ሩታዬ የአብርሃም የራቆት ቪዲዮ ምናምን በሚባልበት ሰዓት እንዴት የባልሽ እንደዚህ አልቅሰሽ እንዳልመጣሽ ነገ መሌ ምናምን ቅርጽዬ እያሉ የድሮ ገና ከአብርሃም ጋር ግንኙነት በጀመሩበት ሰዓት የነበረ ፎቶዋና ቪዲዮ ውልቅ አድርገው ቲክቶክ ላይ ሲያዟዙሩት ነበሩ። ስማርት አይደለችም። እነሱ እኮ ልንገራቸው ሩታና አብርሽ ማለት ነው በተወረወረባቸው ድንጋይን ቤት መስራት የሚፈልጉ ናቸው። በቃ ስራ መስራትን የሚፈልጉ ስለሆኑ ማለት ነው። እና ያ ሁሉ ለመሳለቅ እሷን ለማሸማቀቅ ሲሞክሩ እሷ ደግሞ ሰብሰብ አድርጋ አይዲያ ያደረገችው ማለት ነው። የሸጋ ሀብቴ ልጅ ሩታ ስማርቷ ጀግኒቷ ማለት ነው። አልቅሰሽ ነው የመጣሽው፣ አልቅሰሽ ነው የመጣ። አዎ አልቅሻለሁ። የኒው ሚዲያ ላይ ስለወጣ ነው ወይ? ስንቱ እያለቀሰ አይደለም ወይ? ትክክል ነሽ። እያንዳንድሽ እኮ አልቅሰሽ መጣሽ እያልሽ በሷ ላይ እንደፈለግሽ አፍሽን የምትከፍች ሁላ ይሄኔ ትራስሽ አበስብሰሻል። አዎ በብርድ ልብስ በፍራሽ ላይ ይሄኔ ለስንቱን ወጠምሻና ለስንቱ ጎረምሳ አልቀሰሻል። እውነቷን ነው ሩታ ማለት ነው። ለስንቱ አልቅሷችኋል። የእሷ አደባባይ ስለወጣ ሚዲያ ላይ በካሜራ ስለታየ ብቻ ነው። ኧረ ቤት ይቁጠሩ። ስንቶቻችሁ ትነፋረቃላችሁ? ስንቶቻችሁ ማለት ነው። ሶ ለፍቅር ማልቀስ ደግሞ ኖርማል ነው። እውነቷን ነው ሜሪዬ ማለት ነው። ኖርማል ነው ብላለች። አሁን ኖርማል ነው ለፍቅር ማለት ነው። የወደደ ያለቅሳል፣ ምንም ችግር የለውም። ነገር ግን እኔ ጫካ ገመድ ይዤ አልሮጥኩም፣ አልሄድኩም፣ ራሴን ለማጥፋት አልሞከርኩም ብላለች። አዎ ለፍቅር አልቅሻለሁ፣ ነገር ግን ለፍቅር ብዬ ራሴን ለማጥፋት ገመድን አልያዝኩኝም። አቤት ቅሌት፣ አቤት ውርደት። እንግዲህ ጋሽ አሸብርዬ በዚህ አጋጣሚ ኮማንዶችህን አዋርደውሃል። እውነቴን ነው የምልህ ማለት ነው። እና እነሱ ባመጡት ጣጣ ነው ይሄ ሁሉ አይዲያ ያድርጋቸው ያመጣችሁት ማለት ነው። ለማንኛውም እንግዲህ መልሱ ተመልሶላችኋል ብዬ አስባለሁ። ማናችሁ ዘረጦች እነበለጡ ጌጦች እናንተ ስራ ፈቶች እዛ ቲክቶክ ላይ ገስት ላይ እኝኝ ስትሉ ውላችሁ የምታድሩ መልሳችሁ አግታችኋል ብያለሁ። የልዑል የሸጋ እናት መልሱ በደንብ አርጋ ያው በሚገባችሁ መልክ አጠጥታችኋለች። በቃ አዎ አልቅሼ መጥቻለሁ ብላለች። በቃ አልከዳችም። አዎ አልቅሳለች። ታልቅስ ስለወደደች ስላፈቀረች ነው። ታዲያ ምን ችግር አለበት? እናንተም እኮ እንደነገርኳችሁ ነው። ተደብቃችሁ ብርድ ልብስ ተሸፋፍናችሁ ትራሳችሁን አበስብሳችኋል። አዎ አደባባይ ብታወጡት ለአንድ ወንድ ብቻ ሳይሆን ለ6 ለ7 አልቅሳችኋል። ይሄኔ ማለት ነው። ማን ያውቃል? ነገር ግን እናንተ ለአንድ ሴት ልጅ ልታሸማቅቁ አንገት ልታስደፉ
ትሞክራላችሁ ማለት ነው። ለማንኛውም እንግዲህ ሜሪና እንግዲህ ቡዜ ትላንትና ተገናኝተው ግብ ግብ ፈጥረዋል ማለት ነው። አንቺ እስከ ዛሬ ድረስ የት ነበርሽ? እንደዛ ሁሉ እንዴ ነበረች እኮ በመጀመሪያ እኮ ብዙዬ ነበረች እኮ ልዑሌ እኮ የመጀመሪያ ባረገዘችበት ሰዓት እኮ ማርገዟን ለሚዲያውም ያበሰረችው ለባሏም ለአብርሃም የሚያበሰረችው እኮ ሜሪ ናት። ከዛ በኋላ ነው እንዶ ኦዲንሱ ሲጫንጫ ነው ከዚህ ግሩፕ ውልቅ ብላ የወጣችው እንጂ እኮ እሷ በጅምሩ እኮ ነበረች። አንቺ ያው ነገሮቹ ከተጣጣፉ በኋላ ነው ያው እንትን ብለሽ የመጣሽው ማለት ነው። ያው እናንተ ስራ እናውቃለን። አንድ ኦዲንስ ሰብስክራይብ አድርጓችሁ በደንብ ከጠገባችሁ በኋላ ደግሞ ያስቀየሟችሁትን ኦዲንስ ደግሞ የሆነ የዛን ሰው አካል ሆናችሁ ወይም የዛን ሰው ወዳጅ መስላችሁ መጣችሁ የዛኛው ደግሞ ልትቀፍሉ ትመጣላችሁ ማለት ነው። ስራችሁ እንደዚህ ስለሆነ ነው። ለማንኛውም ቡዝዬ ልንገርሽ ብዬ ነው ነበረች የመጀመሪያ በጅምሩ እንደውም ነበረች ማለት ነው። ልዑሌን ያረገዘች ሰዓት ያበሰረችው ለሚዲያ ውሸቷ ነው። ይህኔ በማን ነው በዳኒ ነው ያረገዘችው ምናምን እያለ ጠላቶቿን እንደዛ ሲንጫጩ በነበሩበት ሰዓት እሷ ነበረች ማለት ነው፣ ከጎኗ ማለት ነው። ኧረ ስንት ነገር ነው እንትን ያለችው፣ ስንቱን አንጠርጥራለች ሜሪ ማለት ነው። ለማንኛውም ሜሪዬ ይመችሽ፣ ሂጂበት። አዎ በደንብ አድርገሽ እያነጠርሽ ፈሳቸውን እያደመጥሽ ማለት ነው። እኔ እኮ የጋሽ አሸብር ነገር ነው የገረመኝ ማለት ነው። እኛ የምናወራው ሌላ፣ አንቺ የምታወሪው ሌላ። ምክንያቱም ነካካችበት ሩታዬ ነካካችበት። እኔ አፍቅሬ ያለቀስኩ እንጂ ገመድ ይዤ ጫካ አልገባውም ስትለው ጋሽ አሸብር እንግዲህ እኛ የምናወራው ሌላ አንቺ የምታወሪው ሌላ አላት ማለት ነው። እና ቁስሉ ስለተነካበት ነው። አይዞ አሁንም እኮ የሩታዬ እህቶች ደግሞ እያወጡብህ ነው። ያለቀስክበት እንግዲህ ጫካ የገባህበት የተናገርከውን እንዳለ ውልቅልቅ አድርገው እያወጡልህ የድሮ ፋይሎች። ኧረ እውነቴ ነው። የእናንተ ጦርነት ግን መቼ ነው የሚያልቀው? አሁንማ ጓጉቻለሁ። እውነቴን ነው ብላችሁ በተለይ ሜሪ ከመጣች በኋላ ጉዳዩ ጓጉቻለሁ። ግን ምን ዋጋ አለው? ቪዲዮ ቶሎ ቶሎ መስራት አልቻልኩኝም ማለት ነው። ይህ ማዳም ስራ ጥፍንክ አድርጎ ይዞኛል ማለት ነው። ቪዲዮቸው መስራት አልቻልኩኝም። መስራት ብችል ግን ቶሎ ቶሎ ነበር ብንበላለስባቸው ማለት ነው። እውነት ለመናገር እውነቴን ነው ብላችሁ እኔ ሜሪና ዳኒ ከመጡ በኋላ በጣም ደስ ብሎኝ ነው ፏ ብዬ ነው የማያቸው ማለት ነው። እና ይመቻችሁ። ጦርነቱ በደንብ አፋፍሙት። በቃ እኛም እናፋፍመዋለን። የምን መጋጋጥ መላላት ነው? በደንብ አድርገ ነው የምናፋፍመው ማለት ነው። ሂዱበት። አዎ ሜሪዬ፣ በተለይ በቴስታም ከቻልሽን በካልቾ እያነጠርሻቸው አሳይልን። እነዚህ ውስልትልታሞች በደንብ አድርገሽ ጠፍጥፊልን። በተለይ ሜሪየው በተለይ ይሄ ብሩኬ የሚባልና አቤል የሚባሉ ሴታ ሴቶች ሁለቱ በተለይ ካገኘሻቸው ይኸው በቴስታ ነው እንዶ አናታቸው ገንጥለሽ መጣል ያለብሽ ማለት ነው። እውነቴን ነው። ከቻልሽም እንግዲህ እንደነገርኩሽ በካልቾ አንጥረሽ ፈሳቸውን በደንብ አድርገሽ እንደ ኢትዮጵያ ዜና አድምጪልን። እኔም ከመቼው ቡዜ በደንብ አርጋ በካልቾ አለቻት እያልኩኝ በሰቀቀን ነበር እያወየው ያለሁት ማለት ነው። ቡዜማ እንግዲህ አንዴ ብትጠላት አትነሳም ነበር። አስባችሁታል? ለቡዜ በካልቾ ጠልፋ ብትጥላት እዛው ተንፈራፍራ ነበር የምትቀረው እንጂ አትነሳን ነበር ቡዝዬ ማለት ነው። ለማንኛውም ወዶችዬ ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። እናንተን ላይክ ማድረጋችሁን እንዳትረሱ፣ ኮፒ ሊንክ አድርጉልኝ። ያው እንደነገርኳችሁ ነው፣ ሰው ጋር እየደረሰ አይደለም።